ቢ ኢንዲፔንደንት። ምንም ነገር ላይ ጥገኛ አትሁኑ። አፕ ላይን ላይ፣ ሳይድ ላይን ላይ፣ ዳውን ላይን ላይ፣ ካምፓኒ ላይ ምንም ነገር ላይ ጥገኛ አትሁኑ። በራሳችሁ ተማመኑ፣ በፈጣሪያችሁ ተማመኑ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም፣ እንዴት ናችሁ? ስላገኘኋችሁ ደስ ብሎኛል። ባስሌል ኃይሉ ነኝ ከአዲስ አበባ። በጣም ብዙ ሰዎችን ጠይቄ ተመሳሳይ መልስ ያገኘሁበትን አንድ ጥያቄ ልጠይቃችሁና እንጀምር። እስቲ በጣም የምትጠሉትን እንስሳ ስም ንገሩ። የማትወዱት እንስሳ ስም? እሺ፣ የተለያየ መልስ እንደምትመልሱ ተስፋ አድርጋለሁ። ግን በእርግጠኝነት በሰጧችሁ ትንሽ ሰከንድ ውስጥ አይምሯችሁ ላይ እባብ የሚባለው እንስሳ የተወሰነ ሜንሽን ተደርጎ ወይ ደግሞ ከምጠላው እንስሳዎች መካከል ብላችሁ ስታስቡ እባብ የሚለው ሀሳብ ምናልባት ጭንቅላታችሁ ላይ መጥቶ ሊሆን እንደሚችል ጠረጠራለሁ። በጣም ብዙ ሰዎች የማይወዱት የሚጠሉት እንስሳ ብዙ ካልቸሮች ላይ የሚፈራ የማይወደድ እንስሳ እባብ ነው። አሁን ግን በጣም በአጭር ደቂቃ ተፈጥሯዊ የሆኑ ከእባብ ልንማራቸው የምንችላቸውን ጉዳዮች በጣም በአጭርና ፕራክቲካል በሆነ መልኩ ዲስከስ አደርጋችኋለሁ። እንደ ኔትወርክ ማርኬተር ሰዎች የጊዜና የገንዘብ ነፃነት የሚያገኙበትን ቢዝነስ እየገነባ እንዳለ ሰው ትኩረት ማድረግ ያለብን ካራክተር ተኮር የሆነ ጉዞ ላይ ወይ ደግሞ ባህሪ ተኮር የሆነ ጉዞ ላይ ነው። ምክንያቱም ያላችሁ ብቸኛ ሀብታችሁ ባህሪያችሁ ነው። ያላችሁ ቢዝነሳችሁን የምትገነቡበት፣ ከሰዎች ጋር ያላችሁ ግንኙነት የምትመሰርቱበት፣ ኤቭሪ ነገር የሚመሰረተው በእናንተ ትከሻ ላይ ስለሆነ ባህሪያችሁ ላይ ስለሆነ ከእባብ ልንማራቸው የምንችላቸውን ጠንካራ ባህሪያቶች ዲስከስ አድርጋችኋለሁ። አንዳንድ የእምነት አስተማሪዎች ሲናገሩ ሰምታችሁ የምታውቁ ከሆነ እንደ እባብ አስተዋይ መሆን፣ እንደ እባብ ልባም መሆን ጥሩ ነው የሚል ሀሳብ ሜንሽን ያደርጋሉ። እነሱ ስፒሪቹዋል ትምህርቶች እንዳሉ ሆነው ግን የእባብ ተፈጥሯዊ የሆኑ ባህሪዎቹ ምንድናቸው እና ከሱ ምን እንማራለን የምትለው ዲስከስ አድርጋችኋለሁ። የእባብ አንድ በጣም ጠንካራ ባህሪውና እንደ ኔትወርክ ማርኬተር ልንማርበት የምንችለው የሚያስተምረን ባህሪው ምንድነው? እባብ በባህሪው ጥገኛ አይደለም። አይታችሁ ከሆነ ቪዲዮዎች ላይ የናሽናል ጂኦግራፊ ላይ ብዙ እንቁላል ትጥላለች እባብ። ከዛ አቅፋ ስትፈለፍላቸው ድንገት አንዱ ቀድሞ ከተፈለፈለ እማዬ የት ነሽ እያለ እንደ ዶሮ ጫጩት አያላዝንም፣ ቀጥ ብሎ መንገዱን ይሄዳል። ኢንዲፔንደንት ነው፣ ጥገኛ አይደለም። በባህሪው እባብ ከተወለደበት ጊዜ ጀምሮ ህይወትን የሚኖረው በራሱ ነው። ከተወለደበት ጊዜ በኋላ ደግሞ አይደለም፣ እያደገ ሲመጣም እድሜው ሲገፋም እንደ ሌሎች የእንስሳት ዝርያዎች አራዊቶች በቡድን ተሰብስቦ የሚኖር እንስሳ ሳይሆን ኢንዲፔንደንትሊ ራሱን ሰርቫይቭ እያደረገ ለራሱ ብቻ ተገኝቶ የሚኖር እንስሳ ነው። እባብ ኢንዲፔንደንት ነው፣ የመጀመሪያው። ሁለተኛው ከእባብ የምንማረው በጣም ቆንጆ ነገር እባብ ጉልበቱን ወይ ደግሞ ኃይሉን ለሚያስፈልገው ነገር የሚያውል እንስሳ ነው። እባብ ከሚመገበው ምግብ ሞስት ኦፍ 63% አካባቢ ጉግል ላይ ቼክ አድርጉ፣ 63% አካባቢ የሚሆነውን ኢነርጂ የምግብ ኢነርጂ የሚያውለው መርዙን ጀነሬት ለማድረግ ነው። አንድ የሚያውቀው ጉዳይ እጅ የለው፣ እግር የለው፣ ጥንካሬ የለው፣ ሌላ ራሱን የሚከላከልበት ወይ ደግሞ አድኖ የሚበላበት መሳሪያ የለውም። አንድ ያለው መሳሪያ መርዙ ነው። ስለዚህ የሚያገኘው ምግብ እንዳለ መርዙን ለመስራት ይጠቀምበታል። እባብ ሁለተኛ ጠንካራ ባህሪው ምንድነው? ኃይሉን ሪሶርሱን እንዳለ ለአስፈላጊ ነገር የሚያውል እንስሳ ነው። እባብ ሌላ በጣም ጠንካራ ባህሪው ጉድለቶቹ ወደኋላ የመቅረት ምክንያት ያልሆኑበት እንስሳ ነው። እባብ በነገራችሁ ላይ ከ10-15 ሜትር በላይ ርቀት ማየት አይችልም። አይኑ በርቀት ማየት አይችልም። ባይዘው እባብ ጆሮ የለውም። እባብ አይኑ ይሄ ሽፋሽፍት የለውም፣ የሚከደነው የለም። እንደዚሁ እንደፈጠጠ ነው ሲተኛም የሚተኛው። እባብ ለምሳሌ እናንተ ሰውነታችሁ ሙቀት ያመነጫል አይደለ? እባብ ግን ሰውነቱ ሙቀት አያመነጭም። ቀዝቃዛ ቦታ ላይ ከሆነ
ከኤክስተርናል ብቻ ነው ሙቀት የሚያገኘው። ግን እነዚህ ሁሉ ሊሚቴሽኖቹ ወደኋላ የመቅረት ምክንያት አይደሉም ለእባብ። ሶስተኛ እሱ ነው። አራተኛ እባብ እየተጠላ የሚበዛ እንስሳ ነው። የሚጠሉት ሰዎች ጓዳ ውስጥ ጥቅል ብሎ መኖር የሚችል እንስሳ ነው እባብ። አሁን እናንተ እንኳን ሜንሽን አድርጉ ስላችሁ የምጠሉት እንስሳ ስትባሉ ሜንሽን እንዳደረጋችሁት ብዙ ሰዎች የሚጠሉት፣ እሱ ግን እየተጠላ የሚበዛ እንስሳ ነው። እንደ ቢዝነስ ኦነር ኔትወርክ ማርኬቲንግ ላይ እንዳለ ኢትዮጵያ ላይ ይህንን ትልቅ ኢንዱስትሪ ተሸክሞ እየሰራ እንዳለ የጊዜ ገንዘብ ነፃነት ለማግኘት እየሰራ እንዳለ ሰው እነዚህን 4 ባህሪያቶች የየቀን ተቀን ኑሯቸው አድርጓቸው። ቢ ኢንዲፔንደንት፣ ምንም ነገር ላይ ጥገኛ አትሁኑ። አፕላይን ላይ፣ ሳይድ ላይን ላይ፣ ዳውን ላይን ላይ፣ ካምፓኒ ላይ ምንም ነገር ላይ ጥገኛ አትሁኑ። በራሳችሁ ተማመኑ፣ በፈጣሪያችሁ ተማመኑ። ሁለተኛ እባብ ምንም ነገር እንኳን አቅም ባይኖረውም ድክመቶች ቢኖሩትም ማየት ባይችልም ሊሚቴሽኖቹ ግን ወደኋላ የመቅረት ምክንያቶቹ አይደሉም። በፍጹም አሁን ያላችሁ የፋይናንሻል ሊሚቴሽን፣ አሁን ያላችሁ የእውቀት ሊሚቴሽን፣ አሁን ያላችሁ የኢንቫይሮንመንት ሊሚቴሽን ወደኋላ የመቅረት ምክንያት እንዳይሆን ተጠንቀቁ። ሶስተኛ እባብ ያለውን ሪሶርስ ያለውን አቅም እንዳለ የሚጠቀመው ዋና ነገሩን ለማምረት እንደሆነ ልክ እንደዛ ያላችሁ ሪሶርስ ጊዜያችሁ፣ ያላችሁን የሰው ሪሶርስ፣ ያላችሁን የገንዘብ ሪሶርስ ዋና ነገራችሁን ሲስተማችሁን ለመገንባት በቢዝነሳችሁ ውጤታማ ለመሆን ብቻ ተጠቀሙበት። የመጨረሻው እርግጠኛ ነኝ በጣም ግልጽ ነው። እባብ እየተጠላ የሚበዛ እንስሳ ነው። ሰራውንዲንጋችሁ ለእናንተ አጨበጨበ አላጨበጨበ፣ ውጪ ገባ፣ ይሄ ውጪ ያለው ግቢ ያለው ኤቭሪባዲ ለእናንተ ትኩረት ሰጠ አልሰጠ፣ ዩ ሃቭ ቱ ቢ ግን እየተጠላ የሚበዛ በማንኛውም ኢንቫይሮንመንት ውስጥ መኖር የሚችል ኔትወርከር ወደ መሆን ራሳችሁን ማሳደግ ይጠበቅባቸዋል። ከእባብ እነዚህን 4 ነገሮች ኤቭሪዴይ ቱ ዴይ የሆነ ላይፍ ስታይላችሁ ላይ አፕላይ ብታደርጉት እንደምታተርፉበት እርግጠኛ ነኝ። ስላገኛችሁ ደስ ብሎኛል። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።